ውድ የዩቲዩብ ተከታይ ደንበኞች በሙሉ እንግዲህ ዛሬ ደግሞ እንግዲህ ከሀበሻ ከእጽዋት ከምርምር ቦታ ነው ያለሁት። ከዚህ ከምርምር ቦታ እንግዲህ በጣም ዘርፈ ብዙ የሆነ እጽዋት አለ። የዘርፈ ብዙ እጽዋት የሆነውን እንግዲህ ስሙ እስከዛሬ ድረስ ያልተነገረለት በጣም ለብዙ ነገሮች የሚሆን እጽዋት ነው። እስካሁን ድረስ በሚዲያ ላይ ያልቀረበ እጽዋት ይሄ ነው። እንግዲህ ይህ እጽዋት እንግዲህ እንደምታዩት ቅጠለ ሰፋፊ ነው። በጣም ከምንም በላይ ዘርፈ ብዙ ነገሮችን የሚሰራ ጠቃሚ እጽዋት ነው። በሀገራችን ደጋም ቆላም ይበቅላል። ያ ቦታ ከተራባ እነዚህ ከተከሉት ተቆርጦ የሚጸድቅ እንጨት ነው። ይህ እጽዋት እንግዲህ እንደምታዩት በጣም ከምንም በላይ ለብዙ ነገሮች የማይጠቅም ነገር እንግዲህ ለምን ይጠቅማል ካላችሁ ጆሮው አልሰማ ላለ በጣም ከምንም በላይ ለሚያከራክረው የሚሆን ከምንም በላይ አስደናቂ የሆነ ነው። ይሄ ጆሮ እንትን ለሚል ብዙ ጊዜ መስማት እምቢ የሚላቸው ሰዎች አሉ፣ በጣም ለሚያስቸግራቸው ማለት ነው። ይሄ አስተማማኝ የሆነ እጽዋት ነው። ለብዙ ነገር ነው የሚሆነው። እንግዲህ ይሄ እጽዋት እንግዲህ እስከዛሬ ድረስ ስሙ ያልተጠራ እጽዋት ነው። ከምንም በላይ ይሄ ብዙ ነገሮችን እንደገና ደግሞ አፍንጫ ለሚሸት ለአፍንጫ ሽታም አስተማማኝ ከምንም በላይ ማለት ከተነገረለት ከማንም በላይ ያው ሰው ብዙ ጊዜ እጽዋቱን ይሄን ስለሚያውቁት ብዙዎችም እንግዲህ ዝም ብሎ እጽዋት እናውቃለን የሚሎችም እስካሁን ድረስ ይሄንን አንድም ሰው እስካሁን ድረስ ይሄንን አላቀረበውም። ግን ከሁሉም በላይ ይሄ እጽዋት በጣም የሚጠቅም ከምንም በላይ እንደነገርኳችሁ እውነት ነገር የሆነ ነገር የያዘ እጽዋት ነው። በጣም አስደናቂ የሆነ ነው። እንግዲህ ለአፍንጫ 11 በሽታዎችን የሚሰራ ማለት ነው። እንደገና ደግሞ የጆሮ ቁንቁን ጆሮ ውስጥ ያለ ትንኝን 100% ማለት ነው 100% የሚያወጣ አስተማማኝ የሆነ እጽዋት ነው። እጽዋት ማለት ነው። እንግዲህ እጽዋት ብዙ ስም ነው ያለው። በጣም በተለያየ ቦታ ላይ እንደየአካባቢው ነው የሚጠራ። በእኛ በኩል እንግዲህ ይሄንን ብዙ ጊዜ የምንጠራው እንግዲህ ቦሃቃ አግሚ ይባላል። ቦሃቃ አግሚ ማለት እንግዲህ በጣም ሽታው ከምንም በላይ በተለይ በረሮን ከምንም በላይ አሮጦ የሚያጠፋ ማለት ነው። በረሮን የሚያጠፋም ነው። እንደገና ደግሞ እንደነገርኳችሁ የጆሮ ቁንቁንን በደንብ አድርጎ ማለት ነው በደንብ አድርጎ ቁንቁንን የሚያወጣ አስተማማኝ የሆነ እጽዋት ነው። ይሄ እንግዲህ እጽዋት እስካሁን አልተነገረለትም። የተለያየ ነገር እንጠቀምበታለን። ይሄ አስተማማኝ የሆነ እጽዋት ነው ማለት ነው። ይሄ ደግሞ እንደምታዩት ደግሞ ይቺ ደግሞ አለብላቢት ትባላለች። አያችኋት? እቺ እጽዋት እቺ እጽዋት እንግዲህ አለብላቢት ትባላለች። እቺ እጽዋት እንግዲህ ፍሬያቸውን አያችኋት? ፍሬዋ ይቺ ፍሬ ለላሽ ራሱ ለተመለጠ ሰው በዘመናዊ ነገር እናስተክላለን ከማላቱ ይቺ ግን ጸጉርን 100% የምታበቅል አስተማማኝ ሆነች ናት። ይሄ ብዙዎች አሁን ራሳቸውን ሲመለጥ ምን ሲል ብዙ ሰዎች እንትን ይላሉ። ይሄ ግን በአስተማማኝ ጸጉርን የምታበቅላት ማለት ነች። ከምን በላይ እውነታዊ ነገር ነው። ይሄ እንግዲህ አለብላቢት የሰው እናት ትባላለች። በጣም ከምንም በላይ ይቺ የማጠቅመው ነገራትም በመስተሳለም ትገባለች፣ በመስተፋቁር ትገባለች። ቅጠሏም ስሯም የማትገባበት የላትም። ይቺ ራሱ በጣም አስደናቂ ናት። በተለይ እኒ ፍሬዎቿ በራሱ በጣም የተመለጠ ሰው ከምንም በላይ ለራስ ለተመለጠበት ሰው የምትሆን አስተማማኝ ናት። እንግዲህ ይሄ ቦሃቃ አግሚን እንግዲህ እስካሁን ድረስ ብዙ ሰው ምንም ሲያስተዋውቀው አላየሁትም። ግን ይሄ እንደነገርኳችሁ ጆሮውን ቢላለው ለጆሮ ሽታ ጆሮ ላይ እንደገና ዝንብ በጣም በጆሮ ላይ ቁንቁን ገብቶ በጣም የሚታሰቃይ በተለያየ ነገር እናወጣለን ያሉ። ይሄ ግን መዝምዞ የሚያወጣ ነው። አስተማማኝ መዝምዞ የሚያወጣ ትክክለኛ በእንትን ብቻ ማለት ነው። ተነጥሮ በሆነ ነገር ግን እንደ ቅባ ሜሮን ሆኖ ሲደረግ በደንብ አድርጎ የሚያወጣ ሳይጎዳ ምን ሳይል ነው። እንግዲህ ይሄ እንደምታዩት ቦሃቃ አግሚ ይባላል ማለት ነው። ሶስተኛዋ ደግሞ ይሄ ነው። የእጽዋት እንግዲህ እዩት። እንግዲህ ይሄም እስካሁን ድረስ ሰው ላይ አልወጣም። የዚህ እጽዋት ደግሞ አስገራሚ ነገር ነው። በጣም ከምን በላይ የሚገርም ታሪክን የሚሰራ ማለት ነው። እንግዲህ ይሄ ብልትን በመቀባት ብቻ ማወፈር የሚችል አደገኛ እጽዋት ነው። በመቀባት ነው ያልኳችሁ። እንግዲህ አሁን መቼስ ነው በመቀባት ብልት አይወፍርም ምናምን ሲሉ የሰሙ ሰዎች አሉ። አለማወቅ አንዳንድ ጊዜ ኃጢአት አይደለም። አናውቅም ማለት ነው። ዝም ብሎ ነው ያልኩት ሊሆን ሳይሆን ማየት መጀመሪያ እጽዋት መመራመር። የእጽዋት ቅጠሉ አይበላም፣ ይሄም ቅጠሉ አይበላም። አንዳንዶች ዝም ብሎ ስለተለቀቃለም ቅጠላቸው የሚበላ የማይበላዎችን መጀመሪያ መለየት፣ ከዛም በኋላ ለምንድን ነው የሚሆኑ ብሎ ይሄ
በመቀባት ብቻ ስሙን አልነግራችሁም። በመቀባት ብቻ አስተማማኝ 100% ማለት ማወፈር ይችላል። በቃ ማየት ማመን ስለሆነ ማለት ዝም ብሎ ከምድር ተነስቶ ይሄ ነው እያሉ ብዙ ሰዎች በመቀባት በምናምን ሲሉ ሰምቻለሁ ምናምን የሚሉ ሰዎች አሉ። በቃ እኛ ብቻ እናውቀዋለን። እጽዋት ማወቅ መጡ ማየት መጠየቅ መመራመር ያስፈልጋል። በቃ የእጽዋት ምንድነው ስሩ ነው ምኑ ነው እንዴት ሆኖ ነው የሚለው ነገር በሂደት መጠየቅ ነው። መጠየቅ መረዳት ደግሞ ምንም አይደለም። ይሄ እጽዋት ለምሳሌ ነው አሁን በጣም ይሄም ተፈላጊና ተፈላጊ የሆነ እጽዋት ነው። ይሄ አሁን እስካሁን ድረስም ይሄም አልተነገረለትም። ለምን ሚዲያ ላይ አይወጣም? አያውቁትም። ቢያውቁት እስካሁን ድረስ ሁሉም ይቀላለቡ ነበር። አሁን ለዚህ ይሆናል ብለን ብንነግራችሁ ይሄ አንድ እንትን የሚለው ይሄ ትክክለኛ መፍትሄ የሚያጠፋ አደገኛ የሆነ እጽዋት ትክክለኛ ይሄ ነው። ይሄ ከምን በላይ ማለት ነው። ከምን በላይ አሁን ይሄ አልተነገረም። እስካሁን ሚዲያ ላይ አላየሁትም። ሚዲያ ላይ አላየሁትም። እንግዲህ ሌላው እጽዋት ማለት ይቀርባል። ምን አለ ያገር እጽዋት አለ። ግን ትክክለኛና ትክክለኛ ይሄ እጽዋት ነው። ይሄ ቅድም ነገርኳችሁ በመቀባት የሚሆን አስተማማኝ የሚሆን እጽዋት ይሄ እጽዋት እስካሁን ድረስ ያልተነገረለት ይሄን አልነግራችሁም። ይሄኛው እንግዲህ በዋቃግሚ እንግዲህ ይሄ 11 እኔ እንደው በ13 ነው 11 ግን ትክክለኛ የሚሰራለት አስተማማኝ የሆነ እጽዋት ነው። እና ይሄንን አሁን በመቀባት ብልትን በመቀባት ያርጓችሁ ብዙ ጊዜ እኛ ለብልት እንሰራለን። አብዛኛው ነው ብዙ ጊዜ ብልት እንሰራው ለስለ ብልት ነው። ብልትን መረዳት ነው። በቃ የማይሆነው ነገር አልሰጥም። የሚሆነው ነገር ደግሞ ትክክለኛ ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። በሌላ እጽዋት በሌላ ፕሮግራም ስምንገናኝ ቸርን ሰንብት። አመሰግናለሁ።